ወይስ ህልም ነው? ቾምቤ እውነቴን ነው ልትይ አሁን እኮ ነግሬሻለሁ። ይሄ ነገር መንፈስ አይደል? እውነት ነው ቾምቤ? በእውነት ነው እራሱ ነው መንፈስ አይደለም ብሩኬ ነው። እና ልንካው መንፈስ አይደለም? ወይኔ ኧረ አረጋጊው ልትችይው እንዴ? ነበር የሚባል ነገር የለም እያልኩሽ ነው። ሁሉ ነገር እንዳልሆነ ሆኗል ነው። በቃ ተረጋጉ ጋሽ ዘነበ። እንዴት ነው የምንረጋጋው? እንዴት ይህ ሁሉ ነገር የሆነ እኮ በእኔው ልጅ ምክንያት ነው። እሱ እኮ ልክ ነዎት፣ ግን አሁን ከሆነ በኋላ ምን ያደርጋል? ቁጭ ብሎ መፍትሄ መፈለግ ነው እንጂ። ምን መፍትሄ አለው ወይዘሮ ትርሲት? ምን መፍትሄ አለው? ይኸው በእሷ ምክንያት እኮ አንዲት ህፃን ልጅ ነፍስ ውጭ ግቢ ላይ ናት ያለችው። ይቅርታ በቃ አባዬ። ይቅርታ አትበይኝ፣ ይቅርታ እንዳትዪ እና ከይቅርታ ሌላ ምን ልበል አባዬ? አንቺ ልጅ ዝም በይ፣ ምንም እንድትናገሪኝ አልፈልግም። አባዬ ይቅርታ አድርግልኝ አባዬ። በትርሲትና በርብቃ መካከል የበለጠ እልህ ተጋብተዋል። እነዚህ ሁለት ሴቶች እርስ በርሳቸው ተቀናንተዋል። እናም ደራ ስለያዛት በተለይ ርብቃ ሰው ቤት መኖሯን ረስታ ብሩኬ ጋ ነው የምበላው፣ ከብሩኬ ጋ ነው የምቀመጠው፣ ብሩኬ የት ሄደ እያለች እያንዳንዱ ደቂቃ ከአጠገቧ እንዲርቅ የማትፈልገውና ብሩኬን በጣም መውደዷን እያሳየች የመጣችባት ትርስት ለምንድ ነው ብሩኬ የምትይው? ከብሩኬ ራስ ለምን አትወርጅም? ምን አገባሽስ? በማለት ተናግራታለች። ያገባኛል፣ ብሩኬ እኮ ወንድሜ ነው፣ በጣም የምወደው ንጹህ ወንድሜ ነው። ስለዚህ እሱ እንዲለየኝና ከአጠገቤ እንዲርቅ አልፈልግም በማለት እንክብካቤ እንዲሰጣትና እያንዳንዱ ደቂቃ አብሯት እንዲሆን በመፈለግም ለትርሲት ገልጻላታለች ማለት ነው። ትርሲት የነገር አልተዋጠላትም። በእንቅልፍ እንኳና ሰላሟን ሲነሳትና ሲያሰቃያትም ተመልክተናል። በዚህ ሁኔታ አቶ ዘነበን ለምንድነው መኝታ ክፍል ለያይቼ የማላስተኛቸው? ምክንያቱም በዚህ ከቀጠሉ እነዚህ ሁለት ልጆች ወደማይሆን ነገር ያመራሉ በማለት ስለተናደደች መኝታ ክፍል እስከ መለየት ደረጃ ደርሳለች። ይህ ነገር በርብቃ አልተዋጠላትም። ምክንያቱም ለምንድነው አብረን የኖር ነው፣ አብረን የበላ ነው፣ አብረን የጠጣ ነው፣ ዛሬ እንዴት ከእሷ ቤት ገና ለገና ቤቴ ነው ብላ ልትለያየን አሰበች? በማለትም ለአቶ ዘነበ ተናዳ ተናግራለች። ዘነበም ልጅ ቤት ሰጣ እንዲህ ባስጠጋችንን ደግሞ ያለችውን ነገር አሜን ብለን መቀበልና እዚህ ቤት እያመሰገንን መኖር አለብን በማለት ልጃቸውን ቢመክሯትም ልጃቸው ደግሞ በጭራሽ እኔ እየወደድኳት አይደለም፣ እንደውም ከዚህ ቤት ከመጣው በኋላ የሆነ ስሜት እየተሰማኝ ነው በማለት ተናዳ ነበረ ለአቶ ዘነበ እየነገረቻቸው። አቶ ዘነበ በነገራችን ላይ አሁን በሚጣ አማካኝነት እሳቱ ስለተነሳ አይንሽን ላፈር ብለዋት ከቤት መቀመጥ ደብሯቸው እንኳን ትተዋት ሄደዋል። በዚህ ሁኔታ እያለቀሰች በነበረችበት አጋጣሚ ብሩኬ ነው ደርሶ ሊያጽናናት የቻለው። እባክህን አባቴ እንደጠላይ ሁሉ አንተም እንዳትጠላኝ፣ አንተ ሳትተወኝም ወይ? ለዚህ ደግሞ ቃል ግባልኝ ስትል ብሩኬን ቃል እንዲገባላት ጠይቀዋለች። ብሩኬም መቼም ቢሆን አልጠላሽም ሚጣዬ፣ በጣም ነው የምወድሽ በማለት እያጽናናት ነው። በመጀመሪያ ትርሲት ወደ ክፍል እንዳትሄድ፣ ምክንያቱም ለእኔ ዘግታብኛለች፣ እናንተን ልትከፍትልህ አትችልም በማለት ገና ለገና መንገዱን እየተከላከለች ቢሆንም ግን የብሩኬ ነገር ስለማይሆንላት ገና እኔ ነኝ ክፈችኝ ስላት ነበረ በሩን የከፈተችለት። እንግዲህ በዚህ ሁሉ ነገር ትርሲት የበለጠ ቅናቱ እየጨመረባት መጥቷል። ዛሬ ላይ በሌሊት ወጥቶ አቶ ዘነበን ፍለጋ በሄደበት አጋጣሚ ለምን ትሰጀዋለሽ? እንዴት ጨክነሽ? የልጆችሽ አባት አይደል እንዴ? ቢሞት ሳትጎጅም ስትል ነግራታለች። ምን ነው ከኔ በይበልጥ ተቆርቋሪ ነኛልሽ? ለምንድነው ጠበቃ ስ ቆምሽው እንዲየሆንሽ ያለሽ ውስጥ ምን የተለየ ነገር ቢኖርሽ ነው? በማለት ትርሲት ጠይቃት ነበረ። በዚህን ሰዓት እንግዲህ ርብቃ የተናገረችው ነገር ቢኖር ብታስቢለትማ ኑሮ የልጆችሽን አባት የሆነውን ብሩኬን ትተሽ ጓደኛውን ባላገባሽ ነበረ በማለት ነው እንግዲህ ከባባዱን ነገር እየነገረቻት። ትርሲት ይህን ነገር መስማት አትፈልግም በጭራሽ። ምክንያቱም በአይነ ህሊናዋ ከዚህ በፊትም ሲመላለስባትና ያደረገችው ነገር ስህተት እንደሆነም ከራሷ ጋር ስትመካከል ቆይታለች። ለሚኪም ነግረዋለች። ሚኪም በከፍተኛ ሁኔታ ስጋት ውስጥ ገብቷል። አይደለም ቤት ውስጥ ተቀምጦ ይቅርና ገና ለገና በእንግድነት መምጣቱን የማይወደው ሚኪ ካልሞተ በስተቀረ እዚህ ቤትማ ነገ ሀብት ወራሽ ነኝ በማለት እኔን ያስወጣኛል። እስከዛ ድረስ እጅን አጣጥፌ መቀመጥ የለብኝም፣ ነገሩን ካሁኑ መቋጨት ይኖርብኛል ሲል ለጓደኛው ለተከስታ አማክሮታል። ተከስተን በሚገባ እነዚህ ሰዎች መወገድ አለባቸው በማለት ለሚኪ ነግሮታል ማለት ነው። እንዲህ መጥፎ ነገር እያሴረበት ያለው ሚኪ ግን እግር በመጠባበቅም መንገድ ላይ ነፍሰ ገዳዮች እንዲጠብቁት አድርጓል ማለት ነው። ከነዚህ ነፍሰ ገዳዮች ይገጣጠማሉ። እውነትስ እነዚህ ነፍሰ ገዳዮች በብሩኬ ላይ ይጨክኑበታል አይጨክኑበትም? ይህ በጣም አነጋጋሪ የሆነ ነገር ነው። ብሩኬ በሚኪ ሴራ ተጠልፎ መውደቅ የለበትም። ሀብት ንብረቱን የተነጠቀ ሰው ነው። ጤናውን የተነጠቀ ሰው ነው። ምንም እንኳን ሰዎች የሰሩትን መስራት ቢያስችለውም ዞሮ ዞሮ የመርሳት አደጋ እንደደረሰበት አሁንም እንደተደቀነበት ነው። ምክንያቱም በአንድ ወቅት ጎዳና ላይ ሲረዳት የነበረችው ልጅ አሁን ጠበቃ ሆኗ ሲያገኛት እንኳን ረስቷታል ጭራሽ እስከነ መፈጠሯ ድረስ።
ታዲያ ይህ ሁሉ እንዲደርስበት ያደረገው ሚኪ ዛሬ ላይም ቢሆን ሌላ ደግሞ ፈተና ሊገጥመው አይገባም። ሀብት ንብረቱንም ቤቱንም ልጆቹንም ስብስብ አድርጎ የነበረበት ቤት እንዲኖር እኔ መልካም ምኞቴ ነው። እናንተም ደግሞ ይህንን እንደምትመኙ ተስፋ አድርጋለሁ። ዞሮ ዞሮ ግን ሚኪ ዛሬ ላይ እጅግ በጣም ከባባድ የሚባሉ ነፍሰ ገዳዮች ነው መንገድ ላይ ያቆምበት። ምክንያቱም ተከስተ ከዚህ በፊት በተደጋጋሚ በሰራው ስህተት አሁንም ድጋሚ እሱን መቅጠር ስለማይፈልግ በሹፌርነት እንዲያገለግል ነው ወደ ቤታቸው የጋበዘው። ከዚህ እቅዱ መካከልም ተከስተ እዛ ቤት ከብሩኬ ጋር ያለውን ትርሲት ምን እንደምታደርግ እያንዳንዱ እየተከታተለ እንዲነግረው ነበር የቀጠረው። ሆኖም እንግዲህ ተከስተ በሚገባ እተገብረዋለሁኝ፣ አንተ ብቻ ገንዘብ ጫን ያለ እንድትከፍለኝ በማለት ነው የነገረው። እሱም በሚገባ ከፍላለሁ፣ እስካሁንስ ቢሆን ችግርን እያራግፍኩልህ ያለሁት እኔ ነኝ። አሁንም ቢሆን ወደፊት እንዳታስብ፣ ስራህን ግን በአግባቡ መስራት አለብህ ሲል አስጠንቅቆታል። ተከስተም የዋዛ አይደለም። እያንዳንዱ ተንኮል ማለትም ሚኪ ለሚሰራቸው ክፉ ስራዎች ከጀርባ ሆኖ ያግዘው እንደነበረም ይህንን እንዲክድበት አይፈልግም። እናም እስካሁን ድረስ እኮ እዚህ ሀብት ማማ ለመድረስ እንደፈለግ ልትበትነው የምትችለው ገንዘብ እስኪኖርህ ያደረግኩህ እኮ እኔ ነኝ ሲል ተከስተ ተናግሯል ማለት ነው። ዞሮ ዞሮ ሁለታቸው መሰጥ አገባ እየገቡ ይመስላሉ። ልብ ልብ አይገናኙም። ምክንያቱም ሌላ ነፍሰ ገዳይ የቀጠረበትም የስራ ገበታውንም ያፈናቀለው ተከስተ አንድ ነገር ያደርገዋል ብዬ አስባለሁ። ሚኪን ዞሮ ዞሮ መክዳቱ የማይቀር ነው። እናም በሹፌርነት ከነ ትርሲት ቤት ተቀጥሮ የሚሰራ ከሆነ ምናልባትም የሚኪን ሚስጥሮች እያሳለፈ ለትርሲት ይነግራታል። ትርሲት ደግሞ በዚህ አማካኝነት የሚኪን ማንነት በቅጡ ትረዳለች ማለት ነው። አቶ ዘነበም እንግዲህ ሚጣን ዓይንሽን ላፈር ብለዋት እዛ ቤት መቆየት እንኳን ደብሯቸው ትተው ወጥተዋል። በዚህን ሰዓት ሚጣ ስቅስቅ ብላ እያለቀሰች የነበረችበት አጋጣሚ ነው። ሆኖም እንግዲህ አሁን ላይ ሚጣ ከትርሲት ጋር መጣላቷ እንዲሁም አቶ ዘነበ ፊታቸውን መዞራቸውን ተከትለው ሆድ ተባብሷታል። አሁን ከዛ ቤት እየተንከባከባትና ፍቅር እየሰጣት የምታደርገውን ሁሉ አሜን ብሎ እየተቀበለላት ያለው ብሩክ ነው። የብሩክ ነገር ደግሞ ለትርሲት በጣም እያናደዳት እያበሸቃት ይገኛል። ዞሮ ዞሮ የልጆቹ አባት ነው። በጣም ተወደው ነበረ። በአንድ ወቅት ሞተ ብላ ተስፋ ቆረጠች። ከዛም ወደ ሚኪ ህይወት ገባች። ግን ቢሆን አሁን ጥሩ ባሏ መስሎ ነው የምታያት። ምክንያቱም ብቻቸውን ሲሆኑ የሚያወራት ነገር እንደ ትክክለኛ ወይም እንደ ተቆርቋሪ ባል ሆኖ ስለሚቀርባት እንዴት አድርጋ ከህይወቷ ማስወጣት እንዳለባት ግራ ተጋብታለች። ቹም ለብሩኬ ያላቸው አመለካከት ቀን በቀን እየተቀየረና አባታችን በጣም ክፉ ሰው ነው፣ አይወደንም ማለት ነው፣ እኛን እስከ መካድ ደረጃ ደርሷል። አሁንም ከጎናችን ሆና እያገዘችን ያለችው እናታችን እንጂ እሱ ምንም አያስፈልገንም እስከ ማለት ደረጃ የሚደርሱበትን ሁኔታ ሚኪ አመቻችቷል። እንግዲህ ነገሩ እንዲባባስ ያደረገው ደግሞ ቤተሰቦቹ ተሰብስበው ወደዛ ቤት መኖራቸው ነበረ። ምክንያቱም ነገ ላለመፈናቀሌ ምን ዋስትና አለኝ? ዛሬ እንዲህ ተሰብስበው ከተቀመጡ ነገ ሀብት ንብረቴን በማለት እኔ ሜዳ ላይ እወድቃለሁኝ፣ መቅደም አለብኝ በማለት ከተከስተ ጋር መክሮ አሁን የሞት አዋጅን በብሩኬ ላይ አውጆበታል። ዞሮ ዞሮ ግን ብሩኬ ያጠቃቸዋል። ምክንያቱም አሁን ላይ በዙሪያው ያሉ መልካም ወዳጆች ብዙ ሰዎች እያፈራ ነው። ዛሬ በጣም የሚያስገርመው ነገር ቢኖር ያኔ በድህነት ፈተናዋን አይታ ማለትም ጎዳና ላይ እየኖረች ዝናብ፣ ብርዱ፣ ፀሐዩ ሁሉ ነገር እየተፈራረቅባት ሳለ ምስኪኖችን ይረዳ እንደነበርና መልካም ልብን እየታደለው ብሩኬ ዛሬ ሚጣን የቀድሞ ወዳጁን አግኝቷታል ማለት ነው። እንግዲህ ሚጣም ማመን ተስኗት በጣም ተገርማ እጆቹን፣ ሰውነቱን፣ እያንዳንዱ አካላት ስትዳብስ ነበረ። ምክንያቱም ሞቷል ብላ ተስፋ ቆርጣለች። አሁን የምትፈልገው ፎቶ ነው ለማስታወሻነት ግድግዳ ላይ እያየች ያ ሰው እኮ በጣም መልካም ነበረ አስተምሮኛል እያለች ልታስታውሰው ስትሞክር፣ ነገር ግን በአካል ተገናኝተው እጅግ ደስ የሚል ጊዜ አሳልፈዋል። ታዲያ አሁን ሀብት ንብረቱ ጉዳይ ከትርሲት ጋር ያው ፍቃድ እንደሰጠችው እናስታውሳለን። ምክንያቱም ብሩኬ የለፋበት ነው፣ ስለዚህ ድርሻውን መውሰድ አለበት በማለት እንደመከረችው ሁሉ ከዚች ጠበቃ ጋር ስለተገናኘ ያን ያክል ከባድ አይሆንም ብዬ አስባለሁኝ። ግን የቀጠራቸው ወዳጆቹ ይከዱትና ባዶን ያስቀሩታል። ዞሮ ዞሮ ክፉ ሰው መጨረሻው አያምርም እና ብሩኬ ወደ ቤቱ መመለስ አለበት። ሚኪ ደግሞ ወደ ነበረ ሚስቱ ወደ ቀድሞ ህይወታቸው ተመልሰው ልጆቻቸውን በጋራ የሚያሳድጉ ይሆናሉ። አቶ ዘነበና ሚጣ ደግሞ የራሳቸውን የሆነ ትንሽዬ ቤትም ሆነ ተከራይተው ሊኖሩ ይችላሉ። ምክንያቱም አሁን ላይ ባለበት ሁኔታ መደረባቸው ጥሩ ስሜትን እየፈጠረ አይደለም። ምንም እንኳን አቶ ዘነበ በልጆቻቸው ላይ የሀያትነትን ስሜት ተቀብለው የድሮ ተረቶችን እያወሩ ፍቅር እየሰጠው ተግባር ቢተገብሩም ከሚጣ እና ከትርሲት ጋር ያለው ፍጥጫ ግን ወደ ሌላ ነገር ስለሚያመራ ሲባል የግድ የራሳቸውን ኑሮ መመስረት ግዴታቸው ይሆናል ማለት ነው። እናም በቀጣይ ክፍል ምን አዲስ ነገር እንመለከታለን አብረን የምንከታተል ይሆናል። ከድራማ እጅግ አስተማሪና ውብ ድንቅ ሆኖ ቀርቦልናል። በዚህ ከቀጠለ ማለት ነው።
የዚህ ድራማ አድማጮች በቀጣይ ክፍልስ ምን አዲስ ነገር ይጠብቀን ይሆን? እስኪ እናንተስ የተሰማችሁን ሀሳብ አስተያየታችሁን በቅንነት ለግሱኝ እያልኩኝ ለዛሬ የነበረኝ አስተያየት ይህንን ይመስል ነበረ። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ። ባይ ባይ።